እርሳቸውን ማክበር ብሎ ማለት እርሳቸው ያዘዙትን ትእዛዛት በማወቅ ያንን ለትውልድ ማድረስና በዚያ ላይ የእርሳቸውን ሱና መከተል ነው። የእርሳቸው ውዴታ ባጭሩ በመንዙማ በነሽዳ ምናምን የሚገለጽ ነገር አይደለም። እንወዳቸዋለን፣ እናከብራቸዋለን። ነገር ግን መሐበት ነቢይ ሰለላሁ ዐለይሂ ወሰለም ዩዐበር ቢኢትባዕ ሱነቲ ዐለይሂ ሰላቱ ወሰላም ወተብሊግ ሪሳለቲ አለቲ በለገሃ ዐን ረቢህ ሱብሓነሁ ወተዓላ ሐይሱ አመረሁ ላሁ ዐዘ ወጀል ፊ ኪታቢሂ ያ አዩሀ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ። እና ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለም እርሳቸው ከአላህ የተቀበሉትን መልእክት ለትውልድ ያደረሱትን ያንን በታማኝነት ለትውልድ ተቀብሎ ያደረሰ ሰው የእርሳቸው ትክክለኛ ወዳጅ ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ሰው ሁሉ ዱዓ አድርገውለታል። ረሒመ ላሁ ምርአን ሰሚዐ መቃለቲ ነው ነደረ ላሁ ምርአን ሰሚዐ መቃለቲ ፈወዐሃ ፈበለገሃ ብለው ተናገሩ። ከእኔ የኔን አስተምሮ የኔን ቃል ሰምቶ ከአላህ የተቀበልኩትን ለትውልድ ያደረሰ ሰው ሸምድዶ ያደረሰ ሰው አላህ ፊቱን ኑር ያደርግለት ብርሃን ያደርግለት ብለው ጸልየውለታል። ገብቷችኋል? ስለዚህ ያ ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዐለመ አልቁርአን ወዐለመሁ፣ ከሁላችሁም በላጩ ይህን ቁርአን ተምሮ ለሌሎች ያስተማረ ሰው ነው። የእርሳቸው ትክክለኛ ውዴታ የሚገለጸው በዚህ እንጂ የእርሳቸውን ስም እያወሱና እርሳቸውን ወደ መለኮት ባህሪ ከፍ ከፍ እያደረጉ ደብ መምታት አይደለም። ነቢ ሰለላሁ ዐለይሂ ወሰለም እንዳውም ይሄን ነገር አስጠንቅቀዋል። ከነቢይነታቸው ማረጋገጫ መካከል አንደኛው ትንቢትን ተናግረው ትንቢቱ በተናገሩበት መሰረት መፈጸሙ ነው። አንድ ነቢይ የነቢይነቱ ማረጋገጫ ምንድን ነው? ነቢይ ትንቢት ይናገራል፣ ያ ትንቢት በተናገረበት መሰረት ይፈጸማል። የእርሳቸው በጣም የሚለየው ወደፊት እንዲህ ይሆናል ብቻ ብለው ተናግረው ሳይሆን ወደፊት የሚሆነውን ክፉ ነገር በትንቢት ደረጃ በማስጠንቀቅ መናገራቸው ነው። ይህን ሐዲስ በደንብ አድርጋችሁ ተአሙል አድርጉት። ምን የሚል ሐዲስ መሰላችሁ? ወደፊት በእርሳቸው ስም እርሳቸውን ወደ መለኮት ባህሪ ከፍ ከፍ የሚያደርጉ ሰዎች እንደሚመጡ ተናግረው ያስጠነቅቁበት የሆነ የትንቢታዊ ሐዲስ ነው። ቃል ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ላ ተጥሩኒ ከማ አጥረት ነሳራ ኢብነ መርየም ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ አሉ። አደራ ትውልዶቼ ክርስቲያኖች የማርያምን ልጅ ክርስቶስን ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንዳነሱት አደራ እኔንም ልክ እንደርሱ ከልኬ በላይ ከፍ ከፍ እያደረጋችሁ ወደ መለኮት እንዳታነሱኝ። እኛ የአላህ አገልጋዮችና መልእክተኞች ብቻ እንጂ ሌላ አይደለንም አሉ። ምን እያሉ ነው? በውስጡ ትንቢትን እየተናገሩ እኮ ነው። ወደፊት እርሳቸውን በስማቸው ከፍ ከፍ እያደረጉ ለክርስቶስ የተደረገውን በክርስቲያኖች ዘንድ ከእርሳቸውም ትውልድ ይሄን የሚያደርግ እንደሚመጣ እየተናገሩ ነው። ለክርስቶስ እየተባለ መውሊድ ማን ነው የተወለደበት ቀን እየተባለ ይወጣል። መጡ እነዚህ ሰዎች ለእርሳቸውን መውሊድ ካላወጣን አሉ። አለ ለክርስቶስ እየተባለ ከልኩ በላይ እየተገጠመ ግጥም እየተባለ ከፍ ከፍ እየተደረገ ወደ አምላኩ ጋር አስተካከሉት። አሁንም እነዚህ ሰዎች ነቢ ሰለላሁ ዐለይሂ ወሰለምን ለአምላክ ብቻ የሚገቡ ባህሪያትን በመንዙማዎቻቸው ከፍ ከፍ እያደረጉ እርሳቸውን ከአላህ ጋር አስተካከሏቸው። የተሻለ ያ ከሚላቸው ግጥሞች መካከል ሐሰኑል በና የሚል የጀማዓቱል ኢኽዋኑል ሙስሊሚን ጀማዓ መስራች የሆነ ሰው ነበር ግብጽ ላይ። እሱ ሰው ምን ይላል? መውሊድ አከብር ነበር ብሎ በግልጽ ይናገራል። የነቢ ሰለላሁ ዐለይሂ ወሰለም ልደት በምናከብር ጊዜ የምንላቸው ግጥሞችም ነበሩና አለ። ከግጥሞቹ መካከል ከምንላቸው መካከል ምን እንል ነበር አለ? هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى إن النبر بلو قال بك أنكر من مالتنا مولد أكباريوش من بلا يمنالو ነቢ ሰለላሁ ዐለይሂ ወሰለም መውሊዳቸውን በምናከብር ጊዜ የተወለዱበትን ቀን በመንፈስ ከኛ ጋር አብረው ይጣዳሉ፣ ይሳተፋሉ ብለው ያምናሉ፣ ይተሐደራሉ ብለው ያምናሉ። ታዲያ ምን አለ? ሀዘል ሐቢብ ይሄ ወዳጃችን ነቢ ሰለላሁ ዐለይሂ ወሰለም መዐል አሕባብ ከእኛ ከወዳጆቹ ጋር ቀድ ሐضረ በእርግጥም ዛሬ ተሳትፏል፣ ከኛ ጋር አብረውን ተገኝቷል ይላሉ። ለምን? ወሳመሐል ኩለ ፊማ ቀድ መዳ ወጀራ ሁላችንንም እዚህ ያለነውን ይቅር ብሎናል እርሱ ፊማ ቀድ መዳ የተከሰተውን ሁሉ አውፍ ብሎናል፣ ይቅር ብሎናል ኃጢአታችንን። ማነው ሀዳ ማን ወመን የግፊሩ ዝኑበ ኢለላህ ይላል አላህ ሱብሓነሁ ወተዓላ። ኃጢአትን ከኔ በስተቀር ማን ሊምር የሚችል እያለ ይናገራል። ይታቻል አይደል? ነገር ግን እነዚህ ሰዎች መዐል አሕባብ ቀድ ሐضረ ወሳመሐል ኩለ ፊማ ቀድ መዳ ወጀራ ይላል። ሁላችንንም ያለፈውን ስህተታችንን ኃጢአታችንን ይቅር ብሎናል። የዛኔ አገራችን ላይ በተቆጣጠሩ ጊዜ 2005 ላይ ታስታውሱ ከሆነ ኢትዮጵያ ላይ አህባሾች መስጂዶች እንዳለ ተቀብለዋቸው ነበር፣ ወስዷቸው ነበር።
ሀገራችን ላይ የነበረው ያፈዝንበት ትልቁ መስጊድ ነበር ለብዙ ዓመታት እንትን የተባለው። የዛን ልክ እነሱ በያዙት ጊዜ እቤት ሁኜ እንዳጋጣሚ ዝም ብዬ እሰማቸው ነበር። ሐሙስ ሐሙስ የሚሉት ኹዝ ቢየዲ ያ ረሱለላህ ከመግሪብ እስከ ኢሻ ድረስ ኹዝ ቢየዲ ያ ረሱለላህ ሲሉ ሰምታችኋል። ይሄ ራሱን የቻለ አውራዳለ ግጥም አለ። ሁሌ ሐሙስ ሐሙስ ዘወትር ይሉታል በየመስጂዶቻቸው። ምን ማለት ነው? ኹዝ ቢየዲ ያ ረሱለላህ፣ አንተ ያላህ መልእክተኛ ሆይ እጅን ያዘኝና ካለሁበት ጭንቅ አውጣኝ እያሉ እርሳቸውን እየለመኑ ነው። ተመልከቱ። ፈአንተል ዋቂ ሚን ዐዛቢላህ ሲሉ ሰማቸዋለሁ። ከአላህ ቅጣት የምትጠብቀን አንተ ነህ። ሌላም በርካታ የሽርክ ቃላቶችን በዚያ መካከል ይላሉ። ማነው ከጭንቅ ሊያወጣን የሚችለው? አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር አመን ዩጂቡል ሙጠረ ኢዛ ደዓህ፣ የተጨናነቀ ሰው በሚጠራው ጊዜ የሚቀበለው ማን አለ ከኔ በስተቀር እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩትን በጭንቅ ጊዜ እርሱን መጥራት እንዳለብን ነው። የተሻለ ሐዲስ ላይ ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን በብቸኝነት ለምኑት እርሱ እንደሚቀበላችሁም እርግጠኛ ሆናችሁ ለምኑት እርሱን ብቻ ብለው ተናግረዋል። ተዓረፍ ኢለላህ ፊረኻ ያዕረፍከ ፊሽዳ፣ በድሎት ጊዜ በምቾት ጊዜ ከአላህ ጋር ተዋወቅ በጭንቅና በመከራ ጊዜ ያውቀሃልና ረሱል ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህም ከአላህ ውጭ ሌላን አካል ማንን መጣራት መለመን አይቻልም። ነገር ግን እርሳቸው ወደፊት በእኔ ስም ተነስተው እኔን ከፍ ከፍ ለማድረግ እያሉ ወደ መለኮት ባህሪን የሚያነሱኝ ይመጣሉ። ልክ በክርስቶስ ላይ የተሰራው ስህተት በእኔ ላይ ይሰራል ብለው ትንቢት እየተናገሩ ነው። ነቢ ሰለላሁ ዐለይሂ ወሰለም እንዳሉትም ለክርስቶስ ልደቱ እንደሚያከብሩ የእርሳቸው ልደት የሚያከብሩ ሰዎች ተነሱ። ከዚያ በኋላ ክርስቶስን ከፍ ከፍ እያደረጉ ወደ አምላክ እንዳነሱት እርሳቸውን በመንዝማዎቻቸው ላይ ሁሉ ከፍ ከፍ እያደረጉ ልክ ክርስቶስ እንደተነሳው ወደ መለኮት እርሳቸውን የሚያነሱ አካሎች መጡ። ይህን ነገር ነቢያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል ማለት ነው። ይህ ነው።